አርበኛ ሸጋጌታቸው ከፍሪ ፕሬስ ቻናል ጋር ቆይታ ለማድረግ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? አመሰግናለሁ። መልካም እንደምን አለሽ? እንደምን አለ? በጣም አመሰግናለሁ። እንግዲህ ዘመቻ ቋራ ቃል ኪዳን ከታወጀ ቀናትን አስቆጥሯል። ያለው ሁኔታ ምን ይመስላል? አመሰግናለሁ። ዘመቻ ቋራ ቃል ኪዳን የሚል በሁሉም አካባቢ የታወጀ እንቅስቃሴ ያለ በዛ ላይም በርካታ አመርቂ ድሎችን እያስመዘገብን እንገኛለን። በሰሜኑ አካባቢ እንዲሁም በማዕከላዊ አካባቢ እንዲሁም በምዕራብ አካባቢ ይሁ በቋራ ቀጠና በተለይ የአማራ ፋኖ ብሔራዊ ኃይል በተመሰረተበት ቀጠና ቋራ ቃል ኪዳን እንደሚለው በዛ ላይ የአማራ ፋኖ ብሔራዊ ኃይልን ያሰበ ዘመቻ ነበር። ለሁሉም ሰራዊታችን ያነቃቃና ሞራል የሆነ ዘመቻ ነበር የተደረገ። መደበኛ ውጊያ በከፍተኛ ደረጃ በሰው ኃይልም በቡድን መሳሪያም የታገዘ ልክ ከፋኖ ከነበረው የሽምቅ ወይም ጉሬላ ፋይተር ውጊያ በተሻሻለ ደረጃ መካናይዝ በመሰለ ውጊያ ነበር። ሰሞኑን ተደጋጋሚ ለ7 ቀን ለ8 ቀን ያህል ውጊያው እየተካሄደ ያለ አሁንም እንደቀጠለ ነው ያለ። ቦታዎችን በማጥናት የጠላትን አሰላለፍ በማስገመት በተለይ በዚህ በቋራ ቀጠና በምዕራብ ጎንደር በከፍተኛ አገዛዙ አለኝ የሚለውን ኃይል ወይም አሉ የሚባሉ መሳሪያዎችን ነው አከማችቶ አስገብቶ ያለ። ያን ባንቀጠቀጠ ሁኔታና ምሽግ ለሻበራ ሁሉ ነው ውጊያው የነበረ። በጣም አሪፍ ነበር። በዚህ ልክ ነው እየቀጠለ ያለ። ልሻለሁ። መልካም አመሰግናለሁ። በጣም ጥሩ ነበረ። አርበኛ ሸጋ የዘመቻው ዓላማ ምንድን ነበረ? የዘመቻ ቋራ ቃል ኪዳን ዓላማው ምን ነበር? እናመሰግናለን። ዘመቻው የታወጀበት እንግዲህ አጠቃላይ በሁሉም ቀጠናዎች የፋኖ አደረጃጀት አለ። ያ የፋኖ አደረጃጀት ወደ አንድ ተሰብስቦ ታማኝ ወደ ሆነው ቦታ ከዚህም በፊት ሀገራችን ኢትዮጵያ ለብዙ ዘመናት ተከፋፍላ ስትቆየር በነበረችበት ጊዜ ንጉሱ አጼ ቴዎድሮስ በቋራ ምድር ላይ ተወልዶ በቋራ በረሃ ላይ ትግል ጀምሮ የተበታተነችን ኢትዮጵያ አንድ አድርጎ ለብዙ ዘመናት ሀገራችን በነጻነት የኖረችበት አሁንም ሀገራችን ኢትዮጵያን በእነ አብይ አህመድ በተቀያያሪ ቡድኖች በተበጣጠሰች ሁኔታ ነው ያለች። ለዛም የፋኖ አደረጃጀት በሁሉም ቦታ ላይ በየቋቱ ሆኖ ሲታገል ቆይቶ አደረጃጀቶችን በአንድ እጁ እየተዋጋ በአንድ እጁ አደረጃጀቶችን እየፈጠረ በሁሉም ቀጠና ላይ የቆዩ የፋኖ አደረጃጀቶች መሪዎች በአንድ በመሰብሰብ በዛ ቦታ ላይ ቃል ኪዳን በሚል አጽድቀው የአማራ ፋኖ ብሔራዊ ኃይል የተመሰረተበት ቀጠና ከመሆኑ አንጻር ያን ታሳቢ ባደረገ ለትግላችንም ወሳኝ የሆነ ምዕራፍ ነው በሚል ነው ዘመቻው የታወጀ። ልሻለሁ። መልካም በጣም ጥሩ ነው። ደስ ይላል። እስኪ እንዴት ነበረ አስታውሰን። እንግዲህ ሁሉም መሪዎች ቋራ መጣው ነው የአማራ ፋኖ ብሔራዊ ኃይል መመስረቱን ይፋ የተደረገው። እንዴት ነበረ? እስኪ ባንተ በኩል ያለውን ስሜት እንወቀው። መሪዎች መጣው ድርጅቱን ለመመስረት የነበረው ሁኔታ ምን ይመስላል? አርበኛ ሸጋ የነበረው ቆይታ እንግዲህ የአማራ ፋኖ ብሔራዊ ኃይል አፋብኃ ናሽናል ኮር ሲመሰረት እንግዲህ ብዙ ውጣ ውረዶች አሉ። እንዳልኩሽ የአማራ ትግል ብዙ ፈታኝ ነገሮች አሉ እና ከነዛ ፈታኝ ነገሮች አልፈው በተለይ ከጎጃም እንዲሁም በተለይ በርቀት ከሸዋ ከወሎ ብዙ በረሃውን አቋርጠው ጠላት አለኝ የሚለውን ኃይል በእግረኛ በር በማዘጋት እንደገናም በተከታታይ በድሮን አሰሳ እያደረገባቸው ያን ሁሉ ተቋቁሞና ለአማራ ትግል ከዚህም በላይ ዋጋ ይከፈላል ብለው እንዲሁም ከጎንደር ቀጠና በርቀት እንደምታውቂው የጎንደር ቀጠና ሰፊ ቀጠና ነው። ከዛ አንስቶ ተጉዞ መጥተው በቋራ በረሃ ላይ ቁጭ ነው በፊት ለፊት ተገናኝተው የአማራን ትግል ከዚህ በፊትም በበላይነት ሲያታግሉ የቆዩ መሪዎቻችን በአንድ ላይ ቁጭ ነው የአማራን ክብር የጠበቀ የአማራን እሴትና ወግ ባህል ሊያስመልስ የሚችል ተቋም ሁሉን አማራ ያቀፈ ሌሎችን አደረጃጀትን የሚያካትት ትክክለኛና እውነተኛ የሆነ ብቸኛ የአማራ ድርጅት ተመስርቷል። እንግዲህ ነገ የአማራ ልጆች በዛ ድርጅት ጥላ ስር ሁሎችም
ተካተው የአማራን የወሰን ድንበር የማንነት ጥያቄ ከህልውናው አደጋ በዘለለ የህልውና አደጋውንም የሚቀለብስ ከዛም በዘለለ የአማራን ትግል በፍትሃዊነት ይመራል ተብሎ የታሰበና የታመነበት ድርጅት ተመስርቷል። ለዛም ብዙ ዋጋ ከፍለው ቆስለውም እንኳን ከዚህ በፊት በአውደ ውጊያ ቆስለው ከዚህ በፊት ብዙ ድካም ከነ ድካማቸውና እንትን ድረስ በእግራቸው ደከመኝ ሰለቼ ሳይሉ ለአማራ ትግል ዋጋ ከዚህም በላይ እንከፍላለን ብለው በዚህ አስቸጋሪ ሁኔታ መጥተው የአማራን ድርጅት ብቸኛው የሆነ የአማራን ድርጅት መስርተዋል። ለዛም አካባቢው በነጻነት እንዲጠበቅ የበኩላችን ሚና ተወጠናል። ሰራዊታችንም በተከታታይ ጠላት ያንን ለማክሸፍ መጠነ ሰፊ ማጥቃት አድርጎ ሲመጣ ያን ባይበገሬነት የጠላትን ኃይል አስመልሶ ለዚህ ደስታ በእተናል ማለት ነው። እንግዲህ በዚህ ድርጅት ላይ ትግላችን ደጋፊ የሆነ አማራ የሆኑም ሌሎች ኢትዮጵያውያንም ደስታቸውን የገለጹበት ነው። አይተነዋል። ሁላችሁም ያያችሁት ነው። ይሄን ነው የሚመስል በነበረው ቆይታ ልሻለሁ። እውነት ነው። በጣም ደስ ይል ነበረ። በውጭ በኩልም ከፋኖ ውጭ ያለው የትግሉ ደጋፊ አንድ ድርጅት ሲጠብቅ ነበረ። ይፋ ከተደረገ በኋላ አብዛኛው ደስታውን ሲገልጽ ነበረ። እስኪ በፋኖ በኩል ያመጣው ምንድን ነው? ድርጅቱ ከተመሰረተ በኋላ ይፋ ከተደረገ በኋላ ያመጣው መነቃቃትና ውጤት ምን ይመስላል? ሸጋ በጣም ጥሩ። አፋባ ከተመሰረተ በኋላ እንግዲህ እውነት ነገር ለማውራት ሰራዊታችን ከዚህ በፊትም ሲፈልግ የነበረው መቼ ነው አንድ ወጥ የሆነ የአማራ ድርጅት ተመስርቶ የምናየው? መቼ ነው ከቀጠና ወጥን መታገልስ የምንችለው? ሁልጊዜ በአንድ ቀጠና አደረጃጀት ለምንድን ነው የምንጠራ? እኛ እኮ ታላቁን የአማራን ሕዝብ ወክለን እየታገልነን ህይወታችን እየገበርነን እየቆሰልን እየደማንን ከጥይት እንኳን ገብቶብን የተሟላ ሕክምና ሳናገኝ ይህን ዘን አሁንም ትግላችን እየታገልነን ያለ ነው። መቼ ነው ድርጅቱ የሚመሰረተው? መቼ ነው ወጥ የሆነ ድርጅት የሚመሰረተው? እነዛኞች እነዚህኛው የዛኛው አደረጃጀት ነው የሚባለው ሁሉም ለአማራ ቢታገል ለምንድን በአንድ ቋት ማንሰባሰብ የሚል በርካታ ጥያቄዎች ነበሩ። ተዛም ተከትሎ በውጭም በውስጥም ያለው ደጋፊያችን የአማራ ትግል በቀጠና እንዲመራ ምሁሮችም ሚዲያውም አይፈልግም። አንድ የሆነ ድርጅት እንዲኖረው ይፈልጋል። ለዛም ይሄን ስንመሰረት ሰራዊታችን ደስታ ሆኗል። ደጋፊዎቻችንም ሚዲያዎችም በጣም ደስታቸውን የገለጡበት አጋጣሚ ነው ያለ። ከዛ ውጭ ደግሞ ምንድን ነው ከዚህ በኋላ የተቀናጀ ሁኔታ እያቀናጀ የምናዋጋበት አጋጣሚም አለ። አሁንም ተጀምሯል። ምክንያቱም በጎጃም ቀጠና፣ በወሎ ቀጠና፣ በሸዋ ቀጠና የሚባል የለም፣ በጎንደር ቀጠና የሚባል የለም። ከዚህ በኋላ ሰራዊታችን ሁደት አድርገን ለፋኖ ያዋጣሉ የሚባሉ ቁልፍ ቦታዎችን መያዝ ይቻላል በተቀናጀ ሁኔታ። ወደፊት ለ4 ኪሎ ግስጋሴ ለምናደርገውም የተቀናጀ ሰራዊት አድርገን ራሱን በጠበቀ ወታደራዊ የራሱ የሆነ ሲስተም አለው። ያን በተመለከተ የምንገዘክዝበት ቀን ቅርብ ነው የሚሆነው። ከዚህ በኋላ ከወንዝ ወዲህ ከወንዝ ወዲያ የሚባል ትግል የለም። አለ በሚባለው በኢትዮጵያ ምድር ላይ ያዋጣናል በምንለው ላይ ትግላችን የጋራ የሆነ ቅንጅት የሆነ በወታደራዊ መምሪያ በኩል እና በዘመቻ በኩል ይሆናል ማለት ነው። ለዛም አሁንም ውህደቱን ለማቀላቀልና ሰራዊቱን ከሰራዊት በአንድ ላይ በጉዞ ለማንቀሳቀስ በመሪዎችም በተመሪውም በኩል ስራ ላይ ነው የሚገኘው። በዛ ላይም ደግሞ አፋብኃ ከተመሰረተ በኋላ እንግዲህ እንዳልኩሽ አማራ ለብዙ ዘመናት ወጥ የሆነ ራሱ የሆነ አስተማማኝ የሆነ ድርጅት የለውም። እንዳይኖረውም ተፈልጎ ሲመሰርትም ሲያፈርሱበት ነው የሚኖሩ ጠላቶቻችን። ከዚህ በኋላ ግን ማንም የማይነቀንቀው ማንም የማያዛበው ወጥ የሆነ አማራ አለኝ የሚለው ሌሎችን ኢትዮጵያውያንም የሚያካትት ድርጅት መስርተናል ማለት ነው። በዚህም ሁሉም ደስተኛ ነን እንልሻለን። ጥሩ አርበኛ ሸጋ፣ እንግዲህ አፋብኃ ከተመሰረተ በኋላ እነ ጸዳሉ በጎንደር ቀጠና እንንቀሳቀሳለን ሲሉ የነበሩ ግለሰቦች እጃቸውን ለብልጽግና ሰጠዋል። ከስራቸው የነበሩ ፋኖች ደግሞ እኛ እጅ ለብልጽግና እንሰጥን በሚል ወደ አፋብኃ ተቀላቅለዋል። አንድ ቪዲዮ አይቻለው መከላከያ ይደግፈን ነበር ብለው ሲናገሩ፣ ከዚህ ጋር በተያያዘ ከሌሎች የሰማችሁት መረጃ አለ? በአጠቃላይ የነ ጸዳሉን እጅ መስጠት እንዴት ተመለከታችሁት? በጣም ጥሩ። እንግዲህ አንድ ተምሳሌ አባቶቻችን ይላሉ ሊነጋ ሲል ይጨላልማል ይለዋሉ። ምክንያቱም እውነት እየጠራ ሲመጣ
በተለያየ አሰላለፍ የነበሩ ሰዎች ተጋልጠው እርቃናቸውን መቅረቱ የታወቀ ነው። እዛ ላይ እነ ጸዳሉ እኔ ፋኖ ናቸው፣ ፋኖ ነበሩ፣ ፋኖ ገባልን። ምክንያቱም ምንድን ነው በተከታታይ ደረጃ ህዝባችን ሲዘርፉ የነበሩ የወጡለት ዓላማ የተለየ ነው። የራሳቸው ዓላማ አለ። መነሻቸውም መደራሻቸውም ግብረ አበራቸውም ይታወቃል። ምን እንደሆነ አገዛዙ የአማራን ትግል ጠልፎ ለመጣል አሰልፎ በሌላ መስመር የፋኖን ካባ አልብሶ የላካቸው ናቸው። የአማራን ትግል ጠልፎ ለመጣል ፋኖ አስመስሎ አስገባቸው። ከዛ በኋላ ግን እውነቱ እየጠራ ሲመጣ ህዝቡም ሰራዊታችንን ሊፋረዳቸው ሲሆን አገዛዙም ይሁን ከምንም በያዙት መሳሪያ እንችላለን ያሉትን የፋኖን ኃይል ለመዋጋት ተከታታይ ብዙ ጊዜ ውጊያ አድርገዋል። ውጊያ ሲያደርጉም እንደማይሳካላቸው ሲያውቁ እውነቱ እየጠራ ሲሄድ ከተነሱበት ቦታ ላይ መልሰው ገብተዋል። ተልከው ተመጡበት ቦታ ላይ መልሰው ገብተዋል። አስተላለፉ የነበረ በጎላ ሁኔታ በዚህ ክፍሎ ትግሉን በየትኛው በኩል አሳልፎ ለመስጠትና አሳልፎ ከርቦ ለመጣል ነበረ። ለደረሻት ትግሉን መጥቶ ለመጣል ነበር ተሰልፎበት የነበረ። በዚህ መልክ ጠርቷል። የቀረ ካለም ይጠራል እንላለን። ይህን ተመልክቶ ግን ምናልባት እነሱ በዚህ መልክ ፋኖንም ብለው ሲገቡ መሪ አድርጓቸው የቆየ የፋኖ ሰራዊት ምንም የማያውቅ እውነተኛ ታጋይ አለ። እነሱን የሚከተል እውነተኛ የማያውቅ ምድር ላይ የሚታገል ጠላቱን እየተዋጋ ፊት ለፊት እየተሟሟተ ያለ አለ። እነሱ ግና ከጠላት ጋር አንድ ጋር ገጥመው አያውቁም። ጠላትን ጥቁር አስፓልት ላይ ቁጭ ነው ሲውሉ እለፍ እንለፍ እየተባባሉ በኮዳቸው ነው ሲሰሩ የቆዩ ማለት ነው። ለዛም ብዙሀን እነሱን የሚመስል ሰውም አሰልፈው ሌላ ከነሱ ምንም የማያውቅም አስከትለው ያንን እነሱን ዋጋ ነቅተንባቸው እነሱን ለመያዝ ስንፈልግ ያኛው ጭምርት ዋጋ እንዳይከፍል እያለን ለብዙ ሰዓት ተከታታይ በጥበብ ነገሮች ስንሄድ ቆይተናል። መጨረሻ ሊጋለጡ ሲሆኑ ወደ ተነሱበት ጊዜ ሄደዋል። ጥይት መስጠቱ ብቻም አይደለም፣ ጥይት በግልጽ እንደሰጣቸው ከዚህ በፊትም በሚዲያ ገልጠናል። አገዛዙ በአንድ ገጥ እነሱ በአንድ ገጥ ተሰልፈው ሰራዊታችን ላይ እኮ ጥቃት ለማድረስ ብለው 2-3 ጊዜ ውጊያም እኮ ጀምረው ያውቃሉ። 2-3 ጊዜ ውጊያ ጀምረው ሳይሳካላቸው ቀርቷል። የመጨረሻው ይህ ሲሆን አሁን ደግሞ ሲገቡ ደግሞ ምን አሉ? የአማራ ትግል ተጠልፏል እንደዚህ ነው የሚል እንደገና ሁለተኛ ምዕራፍ ደግሞ አሁን ፕሮፓጋንዳ እየነዙ ነው ያለ። በዚህ በኩል የአማራ ትግል ተሽጧል፣ በማንነቱ በኩል በገላቴን የሚባለው መሬት አሳልፎ ሊሰጥ የሚል ፕሮፓጋንዳ ይነዛል። የአማራ ትግል ግን የመጀመሪያ የህልውና ትግል ነው። የህልውናው ትግል በዘለለ ግን በርካታ የጥያቄ መስመሮች አሉ። በርካታ የማይደራደርባቸው የጥያቄ መስመሮች አሉ። ወሰን ደንበር፣ የማንነት ጉዳይ፣ ሌሎች በእምነታችንን በተመለከተ በሁለቱም እምነታችንም ይሁን በተለያየ እምነታችንን በተመለከተ ቀይ መስመር አድርጎ አስምሮ የሚታገልባቸው እንጂ ጠላቶቻችን በሚሰጡን አጀንዳ አይደለም። እና እነ ጸዳሉ ደሴ ፋኖ ናቸው አልልም፣ አልነበሩም። ስርዓቱ ያሰለፋቸው ናቸው ለማለት ነው። አመሰግናለሁ። ካነሳኸው ላይ ቀር እንግዲህ እነ ጸዳሉ እጅ ከሰጡ በኋላ በአገዛዙ መገናኛ ብዙኃን ወልቃይትና ራያን አሳልፈው ሊሰጡ ሲሉ ደርሰንበታል የሚል ፕሮፓጋንዳ ሲያሰራጩ ነበር። ምናልባትም በመንግስት ወይም ደግሞ ብዙ ህዝብ ላይ በሚደርስ የቴሌቪዥን ጣቢያን ስለተናገሩ ህዝቡ እንዲረዳው ከማድረግ አንጻር ይህንን ነገር እንዴት አያችሁት? የእናንተስ አቋም ምን ይመስላል? አርበኛ ሸጋ። አይ በጣም ጥሩ። እንግዲህ ወልቃይትን ወይም ራያን ደራን መተከልን አሳልፈው ሊሰጡ እያሉ የሚያወሩ ፕሮፓጋንዳ ወይም ወልቃይትና ራያን ሊሰጡ ለቲፒኤልኤፍ እያሉ የሚያወሩ ፕሮፓጋንዳ ምንድን ነው? አማራ ከዚህ በፊት ታግሎ የመለሳቸው ወሰን ደንበሩ ናቸው። በቃ አንደኛ ትግሉንን ከደጋፊዎቻችንም ከህዝባችንም የሆነ ነገር ለማደናበር ነው እንደዚህ አይነት ፕሮፓጋንዳ የሚጠቀሙት። ትግሉ ግን እንዳልኩሽ የመጀመሪያ የህልውና ትግል ነው። የህልውና ትግል ደግሞ በምንም አይነት ሊቀለበስ አይችልም። እኔ ልጠፋ የተጋረጠበት ህዝብ የተጋረጠበት ህዝብ እያከለ እየተባባሰ ነገሩ እየገቡ እየተቀጣጠለ እንጂ ያለ በምንም አይነት የአማራ ትግል አንድም ሰዓት አይቆምም። ሁለተኛ ደረጃ ምንድን ነው? አፋብኃ ከተመሰረተ መግለጫው ላይ አስተውሾ መግለጫው ላይ ማንም ሰው ማየት ይቻላል። የወልቃይትና የራያ ጉዳይ
ያለምንም ጉዳይ የማይደረደርባቸው መሆኑን ከዛው ላይ ጽፎ አጥርቆታል። ይሄ አፋብኃም የአማራ ትግልም የአማራ ታጋይም የአማራ ህዝብም በወልቃይትና በራያ ጉዳይ ምንም አይነት ጥያቄ የለውም። ቀይ መስመሩ ነው። የአማራ ነው ወልቃይትና ራያ የአማራ ነው። ማንም በምንም ታምር የማንም ሊሆን አይችልም። እዚህ ላይ እነሱ ግን በሰጡት በአገዛዙ ሚዲያ የነዙት ፕሮፓጋንዳ ቅድም እንዳልኩሽ እሱ ያሰለፋናቸው ናቸው። መጀመሪያ በርካታ ድል ያመጡልኛል አስገብቷቸው ነበር። ሳያመጡ ሲቀሩ ደግሞ አሁን በምን በኩል እናደናብረው፣ ህዝቡን በምን በኩል ግራ እናጋባው የሚል ስርዓቱ ያሰለፈው እንጂ ስርዓቱ ጽፎ የሰጣቸው እንጂ በአፋብኃ በኩል ወልቃይትና ራያን በተመለከተ ምንም በኩል እንደማይደራደር መግለጫው ላይ ይታያል፣ ተጽፏል ህገ ደንቡ ላይም ለማለት ያህል ነው። በትክክል መግለጫው ላይም በግልጽ ተቀምጧል። አንዳንድ የአገዛዙ ሰዎች እንግዲህ ይችን የነጸዳሉን ጉዳይ ይዘው ፋኖ ተቀዛቅዟል፣ እየፈረሰ ነው የሚል አስተያየት ይሰጣሉ። በቀጠናችሁ ያለው የፋኖ ቁመና ምን ይመስላል? አርበኛ ሸጋ እናመሰግናለን። ፋኖ እየፈረሰ ነው የሚለው አገዛዙ ፋኖ ከአራት ቀጠና የነበረው ፋኖ ወደ አንድ እየመጣ ወደ አንድ ማዕከል ተሰብስቦ አንድ ድርጅት መስርቶ ወጥ የሆነ እንዳልኩሽ ከጉሬላ ፋይተርና ወይም ከሽምቅ ውጊያ ተቀይሮ መካናይዝድ መደበኛ ውጊያ እየተዋጋ እንጂ ፋኖ እየፈረሰ ነው የሚለው እንግዲህ እብደት ካልሆነ በየሰዓቱ በየትም ቀጠና ያለ በየሰዓቱ እየሰለጠነ የሚመረቅ ፋኖ የተሻለ ስፔሻሊ የሆነ የተሻለ ፋኖ ነው እየሰለጠነ እየተመረቀ ያለ። የመጀመሪያ ሁሉም እምቢ ለነጻነቴ ብሎ ሲታገል የነበረው ፋኖ አሁን የተሻለ በሚሊተራዊ ሳይንስ አሁን አለ የሚባል ለሀገር ደንበር ዘብ የሚሆን የፋኖ ሰራዊት እየሰለጠነ ራሱን በዲሲፕሊን እያነጸ ትግሉ እየጠራ እየነጣ መጥቷል። እና የአማራ ትግል እንደ ወርቅ የነጠረና እንደ ብረት የጠነከረ የሆነ እውነትን ይዞ ስለሚጓዝ እየጠራ እየመጣ ካለበት ቁመና ላይ ራሱን እየገመገመ እየፈተሸ አደረጃጀቶችን እያጠነከረ ክፍለ ጦሮችን፣ ብርጌዶችን፣ ሰራዊቱን በማጠንከር ላይ ነው የሚገኝ ጠላት። አዎ ተከታታይ ለ30 ቀን ለ10 ቀን እያለ በብዙ ጊዜ ይህ ትግል ከተጀመረ አንስቶ ለብዙ ቀን ፕሮፓጋንዳ ነስቶ ይወጣል። ግን ምንም አይነት ፋይዳ አላመጣም። እያከለ እየፈረሰ የጠላት ኃይል እየፈረሰ ቋት የለሽ እርቃኑን የቀረ እዚህ በኋላ ምንም አይነት ያገዛዙ ሰራዊት ምንም አይነት መነሻ የለውም። ህዝባችንም አውቆታል፣ በደንብ ለክቶ አውቆታል። ምድር ላይ ያለው ህዝባችን በደንብ አውቆታል። ከፋኖ ጋር ምንም አይነት ያችን ዘመናዊ መሳሪያ ያለ የቀረችን በኢትዮጵያ ሀብት ተሰብስባ የተገዛች መሳሪያና ጉድጓድ ውስጥ ከመዋል ውጭ ምንም አይነት ፋይዳ የለውም። ያም የአንድ ቀን ነው የሚሆን የአንድ ቀን ነው የሚሆን። እንደ ትምሳሌት አባቶቻችን ወታደርና ገበያ ሲፈርስ አይታወቅም ይለዋል እና ይህም የቀረው ጥቂት ቀን ነው የሚሆነው። በዛ ላይ ህዝባችን በይፋ በጠራራ ፀሐይ ንጹሐኖችን ያለው ስርዓት ምንም አይነት ሞራል ከዚህ በኋላ ከአማራ ትግል ጋር ሊፈታተን ወይም የአማራን ትግል የሚተችበትና የሚለካበት ሞራል አይኖረውም። ግን ምናልባት አፍ አይከለከልም ይባላል። አፍ አይከለከልም። የራሳቸው የፕሮፓጋንዳ መንጃ ሚዲያዎች አሉ። የራሳቸው መጠቀሚያ ሶሻል ሚዲያ አለ። በዛ ሌሉ ይችላሉ። ከዛ ውጭ ግን እንዳልኩሽ ትላንት ከነበረው የተሻለ ቁመና ላይ እንገኛለን። የአማራ ትግል በየትኛውም ቀጠና ያለ ትላንት ከነበረው ዛሬ የተሻለ ቁመና የተሻለ ድርጅት መስርቶ ራሱን በዚህ ላይ ነው አቁሞ ያለ ለማለት ያለው። አመሰግናለሁ አርበኛ ሸጋ። ወደ ዘመቻው እንመለስ። እንግዲህ ቋራ ወሳኝ ቦታ ነው። ድንበር ከመሆኑ አንጻር አገዛዙ መቆጣጠር የሚፈልገው ቦታ ነው። አሁን ያለው ወቅታዊው የአካባቢው ሁኔታ ምን ይመስላል? በጣም ጥሩ። እንግዲህ ይህን ወሳኝ ቦታ ምናልባት ማሰልጠኛ ቦታዎች ይሆናሉ ብሎ ያቅዳቸዋል። እንደገና አጠቃላይ ለፋኖ እንቅስቃሴዎች ምቹ የሆነ ቦታ ነው። ግና ለመያዝ ብሎ ሞክሯል። አልተሳካም። ለተከታታይ ከዘንድሮ 2017 ዓመተ ምህረት ከራት አንስቶ ቀጥታ ይህን ቦታ ለመያዝ በደንብ በጀነራሎች እየተመራ አሉ የሚሉት የአገዛዙ ጀነራሎች እነሱ
እየመሩት ብዙ ሰዓት ቦታዎችን ለመቆጣጠር አስቦ ነበር፣ አልተቻለም። እንዲሁም ይበልጥ ኪሳራቸውን እየተሸከሙበት ኪሳራቸውንና ውርደታቸውን የያዙበት እንጂ ምንም አይነት ቦታውን ሊዘጋና ሊይዝ አልቻለም። ከዛ በተመሳሳይ አሁን ይህ አፋብኃ ሲመሰረትበት ቀጠናው ላይ ትልቅ ድንጋጤ ስለተሰማው አሁንም ተጨማሪ ኃይል ለማስገባት ሞከረ። ተጨማሪ ኪሳራው ነው ተከናንሞ የተመለሰ። ከዚህ በኋላ ደግሞ ሰዓቱም ጊዜውም የኛ ነው። በቅርብ ቀን እንቋጨዋለን። በቅርብ ቀን ቀጠናውን የሰላምና የነጻ ቀጠና እናድርገዋለን። ህዝባችንም የሚፈልገውን ነጻነት በቅርብ ቀን ይሆናል ለማለት ያህል ነው። ዘመቻው አጠናክሮ እየቀጠለ ነው ያለ። ከተለመደው ምሽግ ውጭ ወጦ ምንም አይነት እንቅስቃሴ እንዳያድርግ ኮርኩመን ነው አስቀምጠ ነው ያለ ማለት ነው። አመሰግናለሁ። እንግዲህ አፋብኃ ምስረታውን ይፋ አድርጓል። ብዙዎች በጉጉት ስንጠብቀው የነበረው አንድ አማራዊ ድርጅት ነው። ድርጅቱን ከመጠበቅ አንጻር፣ መሪዎቹንም ከመጠበቅ አንጻር ከአክቲቪስቶች እንዲሁም ከመገናኛ ብዙሃን ምን ይጠበቅብናል? እናመሰግናለን። እንግዲህ ይህም በተመለከተ አፋብኃ ተመስርቷል። እንግዲህ ምድር ላይ ያለው ኃይል እውነት እየታገለ ድርጅት መስርቶ ይህን የመሰለ ቁመና ላይ ይገኛል። በተከታታይ ግን አንዳንድ ነገሮች ማለት እፈልጋለሁ። መሪዎቻችን መሪውን የመጠበቅ ተቋሙን የመጠበቅ ይህ ሁሉም ኃላፊነት አለበት። አዎ ያን በተመለከተ በውጭም በውስጥም ያሉ በዚህ ላይ የበኩላቸውን ድርሻ እንዲወጡ እንፈልጋለን። ሌላው ምንድን ነው? ሚዲያዎች ላይ የሚሰጠው ሀሳብ አለ። ሚዲያዎች ላይ የሚሰጠው ሀሳብ ምንድን ነው? ሚዲያ መክፈት ሳይሆን ስራው ላይ መገኘት፣ በተግባር የአማራን ህዝብ ስለ ልቦና በለካና የአማራን ህዝብ ጥቅም ባስከበረ መልኩ የአማራን ህልውና በተመለከተ አድርጎ እውነትን ህዝብ ቢሰሩ ግን አደራ ማለት እንፈልጋለን። ሁሉም ቢሆን በሁሉም የተከፈቱ ሚዲያዎችም በአማራ ህዝብ ደም በአማራ ህዝብ ስም ነው የተከፈቱ። ይሄ ሲሆን ደግሞ መከረኛውና ብቸኛውን ድርጅታችንና ወይም ብቸኛውን መከረኛውን ትግላችን አብረው ራሳቸውን በጠበቀ መልኩ ትግሉን በጠበቀ መልኩ የአማራን ህዝብ በጠበቀ መልኩ ህዝባችን አክሎ የሆነ ብዥታ ከማስፈጠርና ከማወናበድ ይልቅ እውነቱን ይዘው እንዲሰሩ ከዚህ በፊትም አደራ እያልን ነው። አሁንም አደራ ማለት እንፈልጋለን። ምናልባት ይሄ ስንል አንዳንድ ሚዲያዎች አሉ በተከታታይ የህዝቡን በደል ይፋ አወጣው ለህዝብ የሚያደርሱ የሚፈጠረውን በየቦታው የሚፈጠረውን ግፍና መከራ በትክክል የሚያቀርቡ ትግላችን ወርዱንና ቁመቱን በለካ የሚያቀርቡ ትክክለኛ ሚዲያዎች አሉ። እነሱን ቴንኪ ማለት እንፈልጋለን። ያንንም ገምግሞና አስተውሎ በውጭም በውስጥም ያለ እነዛን አይዟችሁ እያለ እንዲያበረታታልን እንፈልጋለን። ከዛ ውጭ ግና አንደኛውን ሲወቁ፣ አንደኛውን ሲያድንቁ፣ አንደኛውን ስም ሲሰጡ የሚውሉ ሚዲያዎች ግን ከጠላቶቻችን ሚዲያ ያልተናነሱ ናቸው። ታላቁን የአማራን ህዝብ ክብርና ልክ ያላወቁ ናቸው። ዛሬ አማራ ያለበትን ቁመና ላይ ያልገመገሙ ናቸው። እውነት ነገር ለማውራት እነዚህ ሚዲያዎች ለምን ተከፈቱ የሚለውን ጥያቄም ሁላ አለን። ማን ከፈታቸው የሚለው ጥያቄም ሁላ አለን። ስለዚህ የአማራ ታጋይ ነን ታለ እንዴት ምድር ላይ ዋጋ የምንከፍለውን ያለ ስሙ ስም መስጠት አለ፣ ትግሉን ማንቋሸሽ አለ። ይሄ ማለት ደግሞ ታላቁን የአማራን ህዝብ ማንቋሸሽ ነው። ታላቁን የአማራን ህዝብ መለካት ነው። ስለዚህ አንዳንድ በርካታው ሰው ገብቶታል፣ አሁን ተረድቶታል፣ እውነታውን ተረድቶታል። ምክንያቱም በአማራነት ካባ ተቀምጠው አማራ የሚመስሉ ግን ውስጣቸውና አላማቸው ምን እንደሆነ የማይታወቁ ውስጥም ውጭም ላይ ነው አማራን እያስበሉ ያሉ ኃይሎች እንዳሉ እነሱን የሚገነዘብ ውስን ሰው ሊሆን ይችላል። ግን ምናልባት አንዳንዱ ደግሞ ይህን ከማገናዘብ አንጻር የተወሰነ እንትን የሚለው ሰው ደግሞ ያን አይቶ የሆነ ብዥታ ይፈጠርበታል። ይህ ማለት ደግሞ ይበክለዋል፣ አንድ አካባቢ ይበክላል። እና ይህንን እንደው ተከታትለውና ገምግሞ በውጭ ዓለም የሚኖሩት በተለይ እነዚህ ሚዲያዎች በአጭር ሰዓት አውግዞ ቢያወግዙልን እንደዛ ቢያደርጉልን አደራ ማለት እንፈልጋለን። ተከታታይ በሁሉም ቀጠና የፋኖ አመራሮች ቃላችን ይሄ ነው ሁልጊዜ። እንዲሁም
እስከ በጽሁፍ ድረስም መግለጫ የተሰጠባቸው ሚዲያዎች ሁሉ አሉ። ለምን ትክክለኛውን የአማራን ትግል እስካልጠበቁ ድረስ የአማራን ትግል ባልሆነ ቦታ ላይ አስተላልፈው ስለታዩ እነዛን አሁንም ሁለት መንገድ እየሄዱ ያሉ ሚዲያዎች እነሱን እንዲወገዙና ራሳቸውን ዲሲፕሊን በሆነ መንገድ ወይም ደግሞ ተመልሰው በእውነተኛው መንገድ አስተካክለው ቢመጡ ማለት እንፈልጋለን ለማለት ያህል። አመሰግናለሁ አርበኛ ሸጋ። በእኔ በኩል ጥያቄዎችን ጨርሻለሁ። አንተ በኩል ማስተላለፍ የምትፈልገው ወይም ቀረ የምትለው ነገር ካለ እድሉ ልስጥህ። በጣም ጥሩ አመሰግናለሁ። እንግዲህ በእኔ በኩል የተወሰነ ነገር ምለው አለ። የተወሰነ ነገር ምለው ምንድን ነው? በውጭ ዓለም ያሉ ዲያስፖራዎች አማራውያን ወይም ደግሞ ኢትዮጵያውያን የሆኑ የአማራን ትግል የሚደግፉ ግፍና በደሉን ተረድቷቸው ሲደግፉ የቆዩ እንግዲህ እንደ ጎንደር፣ እንደ ጎጃም ወይም እንደ ሸዋ፣ እንደ ወሎ እየተባለ ነበር። አሁን አንድ ወጥ የሆነ ድርጅት ተመስርቷል። ከዚህ በኋላ ምድር ላይ ይህን የመሰለ ፈተና ተፈትነን አልፈን ይህን ፈተና ተፈትነን አልፈን ይህን የመሰለ ድርጅት ስንመሰርት እነሱ ደግሞ ከዚህ የተሻለ መሆን አለባቸው። ከዚህ የተሻለ መሆን አለባቸው። ከዚህ የተሻለ ሲሆኑ ምንድን ነው ምድር ላይ ያለው ኃይል ወደ አንድ የአማራ ትግል ወደ አንድ ድርጅት መጥቷል። እነሱም ወደ አንድ ሰብሰብ ብለው የገሌ ደጋፊ የገሌ ቀጠና ደጋፊ ሳይሆን የአማራ ትግል ደጋፊ እና የአማራ እንባ ጠባቂ እንዲሆኑ አደራ ማለት እፈልጋለሁ። አደራ ማለት እፈልጋለሁ። ትልቁን ሚና ከነሱ ስለሚገኝ ከትግሉ በተጨማሪ ማለት ነው። ከዛ ውጭ ምንድን ነው እንዲሁ ምድር ላይ ያለው ህዝብ ለሱም አንዳንድ ሀሳቦችን መስጠት እንፈልጋለን። አማራ ቢያንስ አሁን በግማሽ ወይም በዚህ ያህል ፐርሰንት ተብሎ ለመገመት ትንሽ ይከብዳል ትግል ላይ ያለው እና ሁሉም ተነቃንቆ ያገዛዝ ሶስተኛው ወይም አራተኛው ፋሽስታዊ አገዛዝ ንጹሐን እየረሸነ የአማራን ክብርና ወይም የኢትዮጵያን ቅርጽ ያጠፋውን አገዛዝ ሁሉም ሆ ብሎ በዚህ ድርጅት ስር ሆኖ ሁሉም በአንድ ላይ ነጻነቱን በቅርብ ቀን ቢያውጅ ማለት እንፈልጋለን። ከተማ ላይ ያለ ወጣት ወይም ከተማ ላይ ያለ ባለሀብቱም አጠቃላይ ሀገር ውስጥ ያሉ አክቲቪስቶች የሚሆኑ ሁሉም በአንድ ላይ ተነቃንቆ ይህ ትግል የኛ ነው፣ አገራችን ወደ ነበረችባት ክብሯ መመለስ አለብን፣ አማራ የሚባለውን ብሔር ማትረፍ አለብን የሚለውን አስቦ ወደ ትግሉ መስመር ምንም አይነት ደንታ ሳይኖረው በቅርብ ቀን ተቀላቅሎ በቅርብ ቀን ተንቀሳቅሶ ተመልካች ከመሆን ይልቅ ነፃ ያወጡኛል በርቀት ከማየት ይልቅ የሚችለውን አብሮ ገብቶ ቢታገልና የሚችለውን ጠጠር በዚህ ታሪካዊ አጋጣሚ አሻራውን እያሳለፈ ቢያልፍ ማለት መልእክት ይህንን ማስተላለፍ ፈልጋለሁኝ። በጣም አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸው ለነበረን ቆይታ ከልብ አመሰግናለሁ።